እንጂ ምንድነው? አይደለም ለ8 ወርም ለ9 ወር ያክል ታግሼ ነበረ። ሌላ ለሚያግዝህ አካል መስጠት ነው እንጂ በግልህ ራስ ውሳኔ መወሰን የለብህም። አንተ ብትጎዳስ? ከባድና ትልቅ የሆነ ውሳኔ ለመወሰን መጥቻለሁ ማለት ነው። ቻው በቃ ቤኪ። መረጃዎችን ለማሰባሰብ ሞክሬ ነበረ። ማንነቱንም ስላወቅኩኝ እርምጃ ለመወሰን ነው አዲስ አበባ ድረስ የሄድኩኝ ለዓላማ ስል ነበረ። በቃ የምሄድበትን ቦታ በስልክ ደውዬ ያሳውቅሻለሁ። እዚህ ጋር ግን አልናገርም። እሺ በቃ እሺ። ቆይ ቢያንስ በራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድ የተዘጋው ልቤ ሲጀምር መከፈት ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በውጭም እስከ ዓለም ዳርቻ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ያው ሰሞኑ እንግዲህ ያው የተፈጠረው ነገር በጣም ከባድ ነገር ነው። ከዛ በመቀጠል ደግሞ ያው ብዙ ነገሮች ተፈጥረዋል። ሰሞኑ ያው ወደ ሚዲያ ምንም የተለቀቀ ነገር የለም። እሱም እንዳይለቀቅ የተፈለገው አንድ ምክንያት ስላለ ነው። ያ ምንድነው? የሜላት ቤተሰቦች ሰምተዋል ማለት ነው እና ደህና እንደሆነች ነው የተናገርነው። ያ ማለት ሜላት በደንብ ማለት በጣም ተጎድታለች ማለት አይደለም። ደህና ናት፣ እግዚአብሔር ይመስገን ብቻ ለሁሉም ነገርና በጣም ይቅርታ የምላችሁ ምንድነው እናንተ ለኛ የምትጨነቁ የምታስቡ ማለት ያለችበትን ወይ ደግሞ ምን ላይ እንደደረስን ማወቅ ትፈልጋላችሁና እሱን ነገር ደግሞ በሰዓቱ ስላላሳወቅናችሁ በጣም 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 ይቅርታ ከልብ ማለት ነውና ዛሬ እንግዲህ የመጣሁት ለአንድ ምክንያት ነው። ይህንን ነገር እናንተ በሀሳብ ብቻ የወደ ማለት ትክክል ነኝ አይደለሁም አላውቅም፣ ግን በሀሳብ ማለት ኮሜንት ላይ እናንተ ዊክ እንደዚህ ብታደርግስ ምናምን የሚል ነገር ከእናንተ እጠብቃለሁ ማለት ነው እና ዛሬ የምር የኔ አውቃለሁ ጠላትም ወዳጅም አለኝ። ነገር ግን ምንድነው ለጠላቶች አይደለም እኔ እዚህ ጋር የመጣሁት ወይ ደግሞ እኔ መንገዴን ለጠላቶች ብዬ አላቆምም ማለት ነው። እኔ አሁን የመጣሁት ለወዳጆቼ ነው ማለት ነው። መንገዴን ሁሌም እጓዛለሁ። እኔ የሚወደኝ ሰው እወዳለሁ፣ የሚያከብረኝ ሰው እጅግ አድርጌ አከብራለሁ ማለት ነው እና ምን ልላችሁ ፈልጌ ነው ያኔ ሜላት ወደ ገጠር ወይ ደግሞ ወደ ቤተሰቦቿ ለመሄድ የሸኘናት ባለበት ሰዓት ድንገት ነው የተተኮሰውና ለማን እንደሆነ አላወኩም በሰዓቱ። ምክንያቱም ደንግጬ ነበረ። ነገር ግን ቦታው ጋር ሄጄ ማረጋገጥ ነበር የፈለኩት እና ልክ እሷ እንደተተኮሰባት ዘወር ሲል ልክ ስትወድቅ ነው ይጄ ያስኳትና በሰከንድ ነው በቃ የምር በቃ የዞረብኝ ሁላ ማለት ነው እንጂ እዛ አካባቢ ዞር ብል የተኮሰውን ሰው አላውቅም። እኔ ላይም ድጋሚ ሊተኮስም ይችላል፣ ግን ቢያንስ እንኳን ማንነቱን ማወቅ ይችል ነበረ። ማንነቱን ማወቅ ያልቻልኩት ደንግጬ ስለነበረ ተኳሹን ከመፈለግ ይልቅ የልጅቷን ሕይወት ማትረፍ ይበልጣል ብዬ ስላሰብኩኝ ልጅቷን ወደ ሆስፒታል ወስደናታል ማለት ነው እና እንዳልኳችሁ አሁን ላይ ቪዲዮም ያልተለቀቀበት ወይም ደግሞ ቪዲዮ ያልተቀረጸበት ምክንያት ቤተሰቦቿ ላይ ከባድ ነገር እንዳይደርስ ወይ ደግሞ ያው እናት ታውቃላችሁ እንኳን የወለዱት ሰው እንኳን ልጅ ቀርቶ ሌላ ሰው ሲጎዳ እንኳን እናቶች በጣም ነው የሚያዝኑት ማለት ነውና ያ ነገር እንዳይደርስ ብለን ስለአሰብን ነው ማለት ነው። ለእናንተም ሆናችሁ ለሜላትም ስትጨነቁ የነበራችሁ ሁላችሁም እግዚአብሔር ይመስገን ደህና ናት ማለት ነውና ያው ሜላት ያለችው ሆስፒታል ቢሆንም ነገር ግን ደህና ናት ማለት ነው። ይሄን ቪዲዮ የምሰራላችሁ እንግዲህ እኔ ሜላትን ያዩዋት ሁለቴ ብቻ ነው። ሁለቴም ሆኖ ከአክስቷ ልጅ ጋር አልተገናኘንም። ምክንያቱም የአክስቷ ልጅ በጣም ስሜታዊ ሆና ስለነበረ እኔ ጋርም አንዳንድ ነገሮች ከምንባባል ብዬ ስላሰብኩኝ ምክንያቱም ከኮሜንቶችም ሳስብ ሌላም ሰዎች ጋር መረጃዎችን ለማሰባሰብ ሞክሬ ነበረ ቤተሰቦች እና የተተኮሰው ለእኔ እንደሆነ ማለት ነው። ስለዚህ በእኔ ምክንያት ነው ይቺ ልጅ የተጎዳችሁ ማለት ነውና ስለዚህ በዚህ ምክንያት ከኔ ጋር ነው የአክስቷ ልጅ እንትን የምታረገው ማለት ነው። እኔን ነው ልትወቅሰኝ የምትችለው። ያ ነገር ደግሞ እንዲሆን አልፈልግም። ያው የኔ ስህተት እኔ ምኑ ላይ እንደሆነ አላውቅም ቤተሰቦች፣ የምሬን ነው የምነግራችሁ። ግን አሁንም ቢሆን እኔ ምን ማድረግ እንዳለብኝ አላውቅም የምር። ግን አሁን ዛሬ የመጣሁትና እንዲሁም እናንተ እንድታውቁት የምፈልገው ነገር ከባድና ትልቅ የሆነ ውሳኔ ለመወሰን መጥቻለሁ ማለት ነው። ይሄ ውሳኔ ምንድነው ማለት ትክክል ነኝ ስህተት ነኝ አላውቅም። ግን እስካሁን ቢያንስ ከ8 ወርና ከ9 ወር በላይ
ማለት ትቼው የነበረው ጉዳይ ነው የነበረ ይሄ ማለት ነው። ለ8 ወርም ለ9 ወር ያክል ታግሼ ነበረ ማለት ነው። አሁን ግን ይሄ ነገር ይሄን ያህል ሆኖ እንደዚህ ነገር አስቡት። ከ8 ወርና ከ9 ወር በኋላ ይሄ ነገር ተፈጠረ ማለት ነው። ሰው ድጋሚ እኔን ሰው ሊያጠፋኝ መጣ ማለት ነው። ስለዚህ ለ9 ወር ትቼው የነበረው ጉዳይ እንደዚህ ከተፈጠረ አሁንም ቢሆን ልትወየ ጉዳይ ከ2 ዓመት በኋላ እንደማይፈጠር ምንም አይነት እርግጠኛ ወይም ደግሞ ምንም አይነት ማስረጃ የለኝም ማለት ነው። ስለዚህ ለዚህ ዋናው ነገር ምንድነው? እኔም የራሴን እርምጃ መውሰድ ማለት ነው። በጣም ይቅርታ ቤተሰቦች፣ ለኔ የምትጨነቁልኝ በረከት ለምንድን ነው ያሰብከው የምትሉኝ ካላችሁ በጣም ይቅርታ። ዛሬ ይሄንን ውሳኔ ወስኜ ነው የመጣሁት ማለት ነው። ይሄንን ቪዲዮ ለእናንተ እንዲደርስ እፈልጋለሁኝ የምረን ቤተሰቦች እና ዛሬ ያው ግልጽ አላደረኩላችሁም፣ ግልጽ ላድርግላችሁ ቤተሰቦች እንዲገባችሁ ማለት ነው። ለኔ የተተኮሰው ምንድነው? እኔ አላቅም ለሷ ነው ለኔ ነው፣ ግን በብዙ መረጃዎች ሲሰማ ለኔ እንደተተኮሰ ነው። ግን እኔ እንደተረዳሁት ከሆነ ምንድነው ሜላት እኛ ልታስታርቅ በነበረበት ሰዓት ይሄ መረጃ እሱ ጋር ስለነበረ ምናልባት አስታርቃቸው እየሄደች ነው የሚል ነገር ብቻ አላቅም ምን አይነት መረጃ እንዳለ ማለት ነው። እና ይሄን ነገር ምንድነው እኔ እስከ መጨረሻው ጉዳዩን መዝጋት ስለምፈልግ ማለት ነው። ከዛ ሁለተኛ ነገር ደግሞ ምንድነው ካሜራማን ምናምን ብላችኋል። እሱን ነገር በደንብ የምናወራበት ይሆናል ማለት ነው። ግን አሁን መጨረስ ያለብኝን ጉዳይ መጀመሪያ ልጨርስ፣ ከዛ በኋላ ይሄን እንመለስበታለን ማለት ነው ቤተሰቦች። እና ምንድነው ይሄ ነገር እንዲፈጠር ያደረገው አንበስ ነው። አንበስ ማለት እንግዲህ ሁላችሁም ታውቁታላችሁ። እኔና መሲ አንድ ላይ እንዳንሆን የማይፈልግ ሰው ነው። ያ ማለት እሱ በታይሙ እንደዚህ ነገሮችን ሲያደርግ እኔ ደግሞ ያው መለወጥና አላማ ስላለኝ አላማውን ከሳተ ሰው ጋር አላማዬን አልስትም ብዬ ስላሰብኩኝ ሀገር እስከ መቀየር ደረጃ ምናምን ነገር እያልኳችሁ ነው። ይሄን ነገር ብዙ ጊዜ ተናግሬዋለሁ እና አዲስ አበባ ላይ ብዙ ነገሮችን ሞክሬያለሁ፣ በጣም ብዙ ነገሮችን፣ ነገር ግን አልተሳኩም። አይታችኋል። ቤት ተከራይቶ ለመኖር እስከ ማሰብ ደረጃ ብዙ ነገሮችን ስራ ገብተን ምናምን ብቻ ያረ እንዲህ ነው የማይባሉ የምር ሚዲያ ላይ ያልወጡ በጣም ብዙ መሰናክሎች ወይ ደግሞ ብዙ ነገሮችን አይተናል ማለት ነው፣ አዲስ አበባ ላይ ማለት ነው። ክብሮምም ወደ አዲስ አበባ መጥቶ ምናምን ስራ ለመግባት ምናምን እንደፈለጋችሁ። በነገራችን ላይ ከጠባብ ከተማ የለመደ ሰው ወይም ደግሞ ኮንስቲት ጠባብ ከተማ የነበረ ሰው ሰፊ ሀገር ላይ በጣም ነው የሚከብደው። የምር ስነግራችሁ ለእኔ በጣም ኢቭን ትራንስፖርቱ በጣም ብዙ ነገር ማለት ነውና ያው እኔ ወደ ማዘር ለማየት ስመለስ ወደ ባህር ዳር፣ ያው ባህር ዳር አይደለም በእርግጥ ግን ባህር ዳርን ረግጬ ነው የተመለስኩትና ያንን ነገር ሳደርገው እዚህ ሆናለሁ ብዬ አላሰብኩትም ነበረ። ነገር ግን እዚህ ባህር ዳር ላይ ያው መንገድ ተዘግቶ ስለነበረ እዚህ ባህር ዳር ትንሽ ቆየሁ ማለት ነውና ነገሮች እዚህ ጋር ያሉትና እዛ ጋር ያሉት እዛ ትንሽ ይከብዳል አዲስ አበባ ላይ ማለት ነው። ያው ቤተሰብ ከሌላችሁ ወይ ዘመድ ምናምን ከሌላችሁ በጣም ከባድ ነው። እኔ ደግሞ በሰዓቱ ማንም የለኝ። ጓደኛ ቢኖራችሁ በዚህ ሰዓት እንደ ቤተሰብ ካልሆነ ምንም እንትን የለው መቼም ገብታችኋል እምላችሁ። ስለዚህ ምንድነው ከባድ ነገር ማንም ሰው እንደሌለ እያወኩኝ አዲስ አበባ ድረስ የሄድኩኝ ለዓላማ ስል ነበረ። በቃ እኔ ሰው መጉዳትም አልፈልግም እኔ መጉዳትም አልፈልግም ብዬ ስላሰብኩ ተጎድቼ ግን ሰው አልጎዳውም። አይታችኋል። አሁን ግን ወስኜ ነው የመጣሁት ማለት ነው። ስለዚህ ይሄንን ሰው ያደረገው ሰው ማንነቱን አውቄያለሁ። ሚዲያ ላይ አልናገርም። ማንነቱን አውቄያለሁ። ብዙ መረጃዎች አሉኝ። እሱን በራሴ ውሳኔ ለመወሰን ዛሬ መጥቻለሁ ማለት ነው። ይሄ ቪዲዮ እናንተ ጋር እንዲደርስ እፈልጋለሁ እና ይሄንን ለምንድን ነው በረከት የምትናገረው ካላችሁኝ አላቅም። ለተወሰነ ቀን ልጠፋ ስለምችል እንድታውቁ ስለምፈልግ ነው ማለት በድንገት እንዳንጠፋባችሁ። ከዛ ውጭ እንዳልኳችሁ ነው ሜላት ደህና ናት፣ እግዚአብሔር እየተመሰገነ ይሁን። እኔ በሰዓቱ ማይሆን ስሜት ተሰምቶ የነበረ አሁን ግን ደህና ነኝ ማለት ነውና አሁን የምሬን ይወጭ በደንብ ነው እንትን ምለው ምንም የሚሰማኝ ስሜት የለም ማለት ነው። እና በዚህ ጉዳይ ያው ክብሮም ጋር ምንም አላወራንም። ነገር ግን እኔ አሁን እዚህ ጋር ሻንጣዥ ምናምን ነገር ማሳየት አልፈልግም ቤተሰቦች። ለምን መሰላችሁ? ሻንጣዥ ማሳይ ከሆነ የሆነ ቦታ እንደሚሄድ በእርግጥ እየተናገርኩ ነው። አሁንም ግን ሻንጣዥ ከሆነ የሆነ ቦታ ስጓዝ ያሳያል ማለት ነው፣ ወይ ደግሞ የት እንደምሄድ ይታወቃል ማለት ነው። ይሄ ነገር ደግሞ እንዲሆን አልፈልግም። ነገር ግን ለተወሰነ ቀን ምናልባት ከሚዲያ ልጠፋ ስለምችል መሲን ደውዬላታለሁ፣ እየጠበኳት እሷ ከመምጣቷ በፊት ይሄንን ነገር ለእናንተ የምነግራችሁ። ለመሲ ያለውን ነገር በደንብ በግልጽ እነግራታለሁ እና ውድ ቤተሰቦቼ ትናፍቁኛላችሁ፣ በድጋሚ እንገናኛለን ብዬ አስባለሁ። ግን እግዚአብሔር ያውቃል ማለት ከባድ ነገር ነው ላደርግ ያሰብኩት። አንገናኝም እንችላለን፣ ግን እኔ እንገናኛለን ብዬ አስባለሁ እና መሲን እንጠብቃት። ነፍሴን በሰው ደስታ ሰላም ስሞላበት
ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ ድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ፀሐዩ ነው። ሰሞኑ ደግሞ ትንሽ ሊያመኝ ነው መሰለኝ። አይ ንፋሱ ምናምን ከባድ ነው። ፀሐዩ የተቀላቀለ ነገር። መሲዬ እንኳን ደህና መጣሽ። ያው ሰሞኑ እንግዲህ ወደ ሚዲያ ከመጣን ያው የተወሰኑ ቀናቶች ሆነዋል። እኔ እንዲሁም ለቤተሰቦች እያልኳቸው ነበረ። ምክንያቱም ያው የሜላት ቤተሰቦችም ቪዲዮ እንዳይደርስ ብለን ስለሰጋን ቪዲዮ መቅረጽ አልነበረብንም ብለን ስላሰብን የተሆነው። ምክንያቱም ሆስፒታል ላይ ልጅቷ እንደዛ ተኝታ ምናምን ቪዲዮ ቢቀረጽ እኔ እና አንቺ እንዳየናት በጣም ከባድ ነውና ያ ነገር ከሚሆን ብለን ቪዲዮ አልቀረጽንም እያልኳቸው ነበረ። ነገር ግን አሁን ሜላት ደህና እንደሆነች እስኪ ሰላም በያችሁ። ደግሞ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሁላችንም ቤተሰቦች ደህና ናችሁ? እንዴት ናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ያው ቤኪ እንደነገራችሁ ነው፣ ሰሞኑን ቪዲዮ መቅረጽ አልቻልንም። ማለት ተነጋግረን የወሰንነው ነገር ነው። አሁን እዚህ ጋር የእሷ ቪዲዮ ማለት እሷ ሆስፒታል ላይ ተኝታ ቪዲዮ ሰርተን ብንለቅ ምናልባት ቤተሰቦቿ ጋር ሊደርስ ይችላል ብለን በመፍራት ምክንያት ቪዲዮ መቅረጽ አልቻልንም ነበረ። ያው ሆስፒታል ላይ ምናምን ብቻ ያው ነገሮች አልተመቻቹም፣ መቅረጽ አልቻልንም በዛ ምክንያት። አሁን ላይ ግን ደህና ናት፣ እግዚአብሔር ይመስገን። ያው ነገሮች በደንብ እየተስተካከሉ ነው አይደል? ያው አሪፍ ሁኔታ ላይ ነው ያለችው። አሁን ላይ በደንብ እያገገመች ነው እና ያው ሆስፒታል በወጣች ሰዓት ላይ ደግሞ ያው ደህንነቷን የምናሳያችሁ ይሆናል። አሁን ላይ ግን ሆስፒታል ባለችበት ሰዓት ላይ ቪዲዮ ለመቅረጽ ጥሩ ነው ብለን ስላላሰብን ነው ያልቀረጽንላችሁ እንጂ በጣም ደህና ናት። ያው እኛም ደግሞ ደህና ነን። እናንተ እንዴት ናችሁ? ያው ትንሽ ቀን ጠፍተናል፣ በዚህ ምክንያት ነው የጠፋነው አይደል? እና ዛሬ ደግሞ ምንድነው ያው የጠፋነው ምክንያቱ ይሄ ነው። ዛሬ ደግሞ እኔ አንቺንም የጠራሁት ያው ዛሬ የቪዲዮ እንዲቀረጽም የፈለኩበት ምክንያት አንድ ነገር አለ ከኔ ጋር። ይሄን ነገር በጣም ማለት አንቺ ሀሳብ ትሰጪኝ አይደለም ግን ማወቅ ያለብሽ ብዬ ስላሰብኩኝ ገብቶሻል። እዚህ ጉዳይ ላይ አንቺም ስላለሽበት፣ ስለዚህ ጉዳይ ምንድነው እውነቱ እዚህ ጋር ምክንያቱም መሰለሽ አንደኛ ከመጀመሪያው ጀምሮ ልንገርሽ ሀገር የቀየርኩበት ምክንያት አላማ ስላለኝ ምናምን ነው። ያ ደግሞ ምንድነው እኔ ሊያጠፋኝ የመጣውን ሰው እኔ ያንን ሰው ምንም አላልኩትም፣ ነገር ግን ሀገር ነበር የቀየርኩት ማለት ነው። ያው ሰው ነሽና የምትኖሪው የሆነ ነገር ሲኖርሽ፣ አዲስ አበባ ላይ ደግሞ የሆነ ነገር ሳይኖርሽ ከባድ ነው በጣም ማለት ነው። ያን ያው ሰዎች ሲወሩ ትሰሚያለሽ ብዬ አስባለሁ። እንግዲህ ምናልባት የእህል ውሃ ሊሆን ይችላል አዲስ አበባ ላይ እኔ ለምን መኖር እንዳልቻልኩ አይገባኝም። ብዙ ሰዎች ሂደው እዛ እንዲሁ መኖር ይችላሉና ለእኔ ግን ለምን እንደሆነ አላወቅኩም ማለት ነው። እና ምልልሽ ፈልጌ ነው እስካሁን ድረስ ዝም ብዬ ነበር መሲ። አሁን ግን በእኔ አቅራቢ ያሉ ሰዎች ላይ እንደዚህ ነገር ተፈጥሯል። እንግዲህ ሜላት ያይሻል ለእኛ ብላ ነው ወይም ደግሞ ለእኔ ብላ ነው፣ ለራሴ በግሌ በኩል ለእኔ ብላ ነው ሆነ ነገር አደረኩ ብላ ነበረ። ነገር ግን እሷ ተጎዳች ማለት ነው። ስለዚህ ይሄ ነገር ነገ ከነገ ወዲያም እኔን ለሚቀርበኝ ሰው ወይ ደግሞ ለእኔን ወዳጅ የሚሆን ሰው እኔ ጋር ወዳጅ መሆን አይፈልግም። ለምን ከበረከት ጋር ስትሆኑ እንደዚህ አይነት ጠላት አለው ይባላል ማለት ነው። ገብቶሻል? ስለዚህ ከዛሬ ጀምሮ እኔ ለራሴ ወስኜበት የመጣሁት ጉዳይ ነው። እሱ ደግሞ ምንድነው አድርግ ያለብኝን ነገር አድርግ። እንዲሁም ደግሞ የምር ሰሞኑን እንግዲህ መቼ ያው ማለት ብዙም ሆስፒታል አልገኝም፣ መረጃዎችን እንትን እያልኩ ነበረ። እንደደረሰ የመረጃ ከሆነ ማንነቱንም ስላወቅኩኝ እርምጃ ለመወሰን ነው የጠራሁሽ ማለት ነው። እና አይደለም ቢኪውል ማለት አሁን እርግጥ ከኛ በበለጠ አንተ መረጃ ስታጣራ በጣም ብዙ ነገሮችን ስታደርግ ቆይተሃል። ግን ደግሞ ያው እኛም ደግሞ ማለት አውርተንበታል አይደለ? ያው ስለ ማለት ያው ያገኘኸው መረጃ ሙሉ ለሙሉ ባትነግረንም ስላገኘሃቸው ነገሮች ከፖሊሶች ጋርም ስላወራኸው ነገር ከዛም ከሰዎች ጋር ምናምንም ስለተነጋገርከው ነገር እያወራን ነበረ። ምናልባት
ሊጎዳን ማለት የኛ ጠላት ሊሆን የሚችል ሰው እገሌ ነው ብለን ገመትን እንጂ ማለት በትክክል ማወቅ አልቻልንም ማለት ይሄ የሁላችንም ግምት ነው እንጂ ምናልባት ላይሆንም ይችላል። ስለዚህ በተረጋጋ መልኩ ብታስብበት የሚሻል ይመስለኛል። ምን መሰለሽ አሁን እኔ ከዚህ አሁን አንደኛ ሚዲያ ላይ ነው ይሄን ከባለፈው ጋር ማያስፈልግ አይደል ገባሽ? ባለፈው ነው የተጎዳውበት ምክንያት ወይም ደግሞ ያ ሰው ነው እሷን የጎዳት እያልኩ አይደል ግን እዚህ ጋር ከኔ ጋር ትክክለኛ የሆነ መረጃ አለ። ስለዚህ ይሄ የምሬን ነው። ምናልባት ግራህን ሲመታ ነው ቀኝን ሲመታ ግራህን ስተው የሚባል አባባል አለ። እኔ ከዛሬ ጀምሮ ይሄን ነገር አላደርግም ማለት ነው። ቀኝን ከመታኝ ቀኙን ነው የምመታው፣ ግራዬን ከመታኝ ግራውን ነው የምመታው። ምክንያቱም ነው መሲ የምሬን እኮ ይኸውልህ አሁን መረጋጋት አለብን። ምናልባት የምትናገራቸው ነገሮች ስሜታዊ ከመሆንና ማለት ጎን ጋር ያሉ ሰዎች እየተጎዱ ስለሆነ ሊሆን ይችላል። ግን ቢሆንም አንተ ደግሞ ተረጋግተህ ስለራስህ ማሰብ አለብህ። ለመሰለህ አሁን አንተ መጥፎ ውሳኔ በወሰንኩ ቁጥር አንተ ላይ የሚደርሰውን ነገር ነው ማሰብ ያለብህ። ስለዚህ ይሄንን ነገር መስጠት ያለብን ለህግ ነው። ከዛ ደግሞ ህግ ይሄን ነገር ማድረግ ካልቻለ ደግሞ ለፈጣሪ ነው መስጠት ያለብን እንጂ አንተ በራስህ ውሳኔ ለመወሰን አሁን ወደ እዚህ ጉዳይ ከመጣሽልኝ ይቀር አንዳንድ ነገሮችን ተናግሬ ልለፍ ገባሽ? ይሄ እንዳልኩሽ ከመጀመሪያው ነው ሚዲያ ነው በቃ ማለት በማወቅም ባለማወቅም ብዙ ነገሮችን ልትሰሪ ትችላለሽ። ገብቶሻል? ምን ልልሽ ፈልጌ ነው አሁን እዚህ ጋር ስለ ህግ ማውራታችን እንዳልኩሽ ሚዲያም ስለሆነ ጥቅም የለውም። ከዛ ውጭ ደግሞ እኛ እዚህ ጋር ህግን አንስተን ማውራታችን ደግሞ ያስጠይቀናል ብዬ አስባለሁ። ምክንያቱም ምንድነው ይሄንን ነገር ተናግረናል፣ ካሁን በፊት ብዙ ነገሮችን ተናግረናል። ነገር ግን ምንድነው አሁን ለምሳሌ እኔ ጋር በደረሰው ጉዳት ወይም ደግሞ ክብሮም ጋር እንዲሁም ያ ሰው ሌላ ሰዎች ጋር መስረቅ፣ ስልክ መቀማት ምናምን ነገሮችን ሲያደርግ ምንድነው የተባለው? ፖሊሶች ያሉ ምንድነው እያፈላለግ ነው ግን ልጁ ማግኘት አልቻልንም የሚል ምላሽ ማለት ነው። ልጁ ግን በተደጋጋሚ እንደዚህ አይነት ወንጀሎችን ይሰራል ማለት ነው። ስለዚህ እኔ አሁን ማንነቱን ሰው አውቄያለሁ። ያ ሰው ማን እንደሆነ ስላወቅኩኝ ብዙ መረጃዎች እኔ ፎቶ አለኝ ምናምን እያንዳንዱ ብዙ ነገሮች አሉ። ይሄንን ሽጉጡን ከየት እንደገዛው ምናምን ብዙ ማስረጃዎች አሉኝ። ገብቶሻል? ማንነቱ ግን ስለደረስኩበት ያ ሰው ደግሞ ለኔ በጣም በጣም ቅርብ የማገኘው ሰው ስለሆነ እርምጃ መውሰድ ያለብኝን ነገር ወስዳለሁ ማለት ነው። መስዬ ስለመጣሽ ደስ ብሎኛል። ይሄንን ለመናገር ነው እንድናወራበት ፈልገን አይደል የመጣው። ስለዚህ ያለውን ነገር በደንብ እናወራና ከዛ በኋላ መግባባት ላይ ስንደርስ እንትን ትላለህ አይመስልም? ምንድነው? እሺ አይደለም አሁን እኔ መሲ የጠራውሽ እኮ ይኸውልሽ፣ አንቺ ደግሞ ሰው መረዳት አለብሽ መሲ። እዚህ ጋር እኔ ይኸውልሽ ብዙ የሚያስጨንቁኝ ነገሮች አሉ። ገብቶሻል? ልክ ነህ። ግን ያገኘሃቸውን እያንዳንዱ ነገሮች አሁን ማድረግ ካለብህ ማለት ነው ሌላ ለሚያግዝህ አካል መስጠት ነው እንጂ በግልህ ራስህ ውሳኔ መወሰን የለብህም። አንተ ብትጎዳስ ከሰዓት በኋላ የምሄድበት ቦታ ገብቶሻል? አሁን እኔ አንቺን የጠራሁሽ ምንድነው ይሄንን እንድታቂ ነው ገባሽ? ሳልነግርሽ ከሚሄድና እንዲሁ ደግሞ ለቤተሰቦች ተናግሬ ከሚሄድ ገባሽ? ክብሮም ደግሞ በዚህ ሰዓት ስራ ላይ ስለሆነ እሱ ጋርም ደግሞ ያው ክብሮም ታውቂዋለሽ እንደዚህ ነው ብለው ሊረዳኝ አይችልም። አንቺ ግን ትረጀኛለሽ ብዬ አስባለሁ። ከዛሬ ጀምሮ ማድረግ ያለብኝን ነገር አደርጋለሁ ማለት ነው። ቤተሰቦች ከተከፋችሁኝ በጣም በጣም ይቅርታ። በሲም ሶሪ የምሬ ነው። እሺ እኔ ለማዳመጥ ሞክር እንጂ ለምንድነው አንተ ነገሮችን በራስ ለመወሰን ምንድነው? ሻርለም እንዴ አንተ ተረጋግተህ እስኪ በደንብ አስብበት። መጀመሪያ ተረጋግቼ አስቤ እልሽ መሲ እኔ እኮ 9 ወር ሙሉ ገባሽ? 9 ወር ሙሉ እንደዚህ አይነት ነገሮች ተፈጥሯል። በቃ ብዙ ነገሮች ተፈጥሯል። ገብቶሻል? ግን እኔ ምን አደረኩኝ? እኔ ጋር የጎደኝ ሰው ምን አደረኩት? ምንም አላደረኩት። አሁን ግን ማድረግ ያለብኝን ነገር አደርጋለሁ ማለት ነው። ውድና የተከበራችሁ ቤተሰቦች እንዳልኳችሁ ነገሮች ከተስተካከሉ በድጋሚ እንገናኛለን። ነገሮችም ላይ ለምንድን ነው እንደዚህ የምትለው? አይደለም መሲ ይኸውልሽ፣ እኔ እኮ አሁን ለቤተሰቦች መናገር ያለብኝ ልረዳ የምችለው ነገር እኮ ማለት ነው የምረዳውን ነገር ስትነግረኝ ነው። አሁን እኮ እዚህ ጋር መጥፎ ነገር ለማድረግ የሆነ ቦታ ለመሄድ እያሰብኩ ነው ምናምን ነው እያልከኝ ያለው። ለምንድን ነው እንደዚህ የምትለኝ? እሺ ብቻ መሲ የሚቻል ከሆነ ምናልባት ትሸኛለሽ ደግሞ ምትሸኝ ከሆነ ቢያንስ የምትሄድበትን ቦታ እንኳን ይሄ ሚዲያ ነው። ገብቶሻል አይደለም? ምንም አይነት ነገሮችን አልናገርም። በቃ ይሄ በራሴ በኩል ማድረጋቸው ነው። ከሜላት ጋር ያለውን ነገር አስተካክሉ። ከዛ ውጭ ደግሞ አንዳንድ የህግ አካሎች መጥተው የሚጠይቋችሁ ጥያቄ ካለ ትክክል የሆነ መልሱላቸው። ምን እንደተፈጠረ በደንብ አስረዷቸው። በእርግጥ እኔ ነግሬያቸዋለሁ፣ ድጋሚ ላይ መጥ ይችላሉ። ምናልባት አስፈላጊ የሆነ ጥያቄ ይዘው ከመጡ ግን መልሱላቸው። ቻው በቃ እሺ። መቼ እንዴ ቤኪ የምራል ተረጋጋ እንጂ ምንድነው? አይደለም መጀመሪያ ምንም ብናወራበት የት ነው የምትሄደው? ሲጀመር የት ነው የምትሄደው? ለምንድን ነው የምትይመሲ? እኔ እንደዚህ አይነት ነገር ላደርግ ነው አልኩሽ አይደለ? በቃ
እሺ ለምንድን ነው እንደዚህ አይነት ነገር ለምን ብቻህን ትወስናለህ? መሄድበትን ቦታ ቃል እገባልሻለሁ። መሄድበትን ቦታ በስልክ ደውዬ አሳውቅሻለሁ። እዚህ ጋር ግን አልናገርም። እሺ በቃ እሺ፣ ቆይ ቢያንስ በደንብ እናውራ። ምንድነው የምናወራው? እንዴ በእናትህ መሲ፣ እንደውም እኮ ይኸውልሽ አሁን ወደ ጉዳዩ የገባሁት ለምንድን ነው ዘገይሽ በጣም እኔ ከቀጠርኩ ሰዓት በጣም ዘግይተሽ ነው የመጣሽ። ምን አልባት አልመቻት ብሎ ነው ብዬ አስቤያለሁ። ለማንኛውም አሁንም እያልኩሽ ያለሁት በስልክ ደውዬ አሳውቅሻለሁ። ሰዓት እየሄደብኝ ነው። እሺ ቻው በቃ ቤኪ።